በመንፈስ ቅዱስም በነሐሴ ወር በ12 ቀን የሚነበብ የመላእክት አለቃ ኃያል ክቡር የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ልመናው ከእኛ ጋር ይኑር ለዘላለሙ አሜን። ይህ ድርሳን ክብሩና ገናንነቱ ፍቅሩና ትሕትናው የሚነገርበት ነው። በትሕትናው ልዕልናን አግኝቷልና ጥፋትን የወደደ ሹመትን የናቀ በሕሊናው የታበየ ዲያብሎስን የጣለው ይህ ሚካኤል ነው። እግዚአብሔር ስለ እሱ ሚካኤል ቃሌን የሚጠብቅ ትእዛዜንና ፈቃዴን የሚያደርግ ምክሬን የሚፈጽም መልአክ ኪዳኔን ያጸናሁለት መልአክ ነው ሲል የተናገረለት ይህ ሚካኤል ነው። ዳዊትም ስለዚህ መልአክ እንዲህ ብሎ ተናግሯል። በሚፈሩት በሚያመልኩት ሰዎች አደባባይ የእግዚአብሔር መልአክ ይከታተማል ያድናቸዋልም። ከእውነተኛ ፈራጅ ከእግዚአብሔር ተልኮ የአቤልን ደም የተበቀለ በዕውሩ በላሜህ እጅም ቃየልን የገደለው ይህ ሚካኤል ነው። ከእግዚአብሔር ተልኮ አባቱ ኖህ ከተናገረው ቃል የተነሳ ለሴም በረከትን የሰጠ ይህ ሚካኤል ነው። ስለዚህች በረከትም እግዚአብሔር በሴም ቤት አደረ። ይህችውም እመቤታችን ቅድስት ድንግል ማርያም ናት። አዳምን ያድነው ዘንድ በሞቱም ተበዠው። በሦስተኛይቱ ቀን ከሞት በመነሳቱ አስነሳው። እግዚአብሔር ከእንቅልፍ እንደሚነቃ ወይን ጥሎት እንዳደረ ጎልማሳ እግዚአብሔር ከሞት ተነሳ። ከተነሳም በኋላ ጠላቱን አጠፋ ብሎ አሳፍ እንደተናገረ ከእግዚአብሔር ተልኮ የገሞራንና የሰዶምን አገር በእሳት አጥፍቶ ሎጥንና ልጆቹን ያዳነ ይህ ሚካኤል ነው። ከእግዚአብሔር ተልኮ ከወንድሙ ከኤሳው እጅ ያዕቆብን ያዳነው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዮሴፍን ከወንድሞቹ እጅ አድኖ በግብፃን አገር ንጉሥ በፈርዖን ፊት ባለሟልነትን የሰጠው ይህ ሚካኤል ነው። ዮሴፍን በሚያስደነግጥ መልክ የታየው በግብፅ አገርም መሪ የሆነው ይህ ሚካኤል ነው። ከእግዚአብሔር ተልኮ እስራኤልን ቀን በደመና ሌሊት በእሳት ብርሃን የመራቸው ይህ ሚካኤል ነው። ባህሩን ከፍሎ ያሻገራቸው ውሃውን እንደ ረዋት አጽንቶ ያቆመው ጠላታቸውን በኋላቸው ያሰጠመላቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ የኢያሪኮን ቅጽር አፍርሶ ምድረ ርስትን ያወረሳቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዳዊትን በደም ከተቀባች ከሳኦል ጦር ያዳነው በአማሩ በወንድሞቹም ፊት በጎልያድ ላይ ኃይልን የሰጠው ይህ ሚካኤል ነው። ወንድሞቼስ መልከ መልካሞችና ታላላቆች ናቸው፣ እግዚአብሔር ግን አልመረጣቸውም ብሎ እሱ ራሱ እንደተናገረ ዳግመኛም እሱ መልአኩን ልኮ አዳነኝ፣ የከበረ ቅባ መንግስትንም ቀባኝ እንዳለ ከእግዚአብሔር ተልኮ ሕዝቅያስንም በመከራው ጊዜ የረዳው ይህ ሚካኤል ነው። ከእግዚአብሔር ተልኮ 3 ደቂቅን በባቢሎን አገር በሚነድ እሳት ውስጥ የረዳቸው ከአረማውያን እጅም ያዳናቸው የሚነደውን የእሳት ነበልባልም ያጠፋላቸው ይህ ሚካኤል ነው። በእግዚአብሔር ትእዛዝ ለመቅጣትም ለማዳንም በየቦታው የሚላክ ይህ ሚካኤል ነው። ለነገስታት ግርማ ለጭፍሮችም ጽን ኃይል ነው። በተወደደ ቃል የሚለምን የሚማልድ ለሰማዕታት መጨከንን መጽናትን የቀናች ሃይማኖትን የሚያስተምር ለደናግል ንጽህናን መጠበቅን የሚመክር ለካህናትም ምስጋናን የሚያስገብር ለዓለም ሁሉ ጸጥታን በረከትን የሚያሰጥ ለድሆችም ጸጥታ ወደብ የሚሆን ለታመሙ ድህነትን የሚያሰጥ ሚካኤል ነው። ወንድሞች ሆይ በመላእክት አለቃ በከበረ መልአክ በሚካኤል በዓል ቀን ለድሆች ለጦም አዳሪዎች በማዘን ቸርነት እናደርግ ዘንድ ይገባናል። ዳግመኛ መጽሐፍ ከድሆች ለአንዱ በጻድቁ ስም የቀዘቀዘ ጽዋ ውሃ ለሰጠ ሰው ሁሉ ዋጋውን አያጣም ብሏል። ወንድሞቼ ሆይ ልቡናችንን በዚህ እናጽና። ስለዚህ ሰው ይህን በጎ ስራ ቢሰራም በዚያች በምታስፈራ ቀን የእግዚአብሔር መቅሰፍት ከእሱ ይርቅለታል። በመላእክት አለቃ በቅዱስ ሚካኤልም ልመና አገር ትድናለች እንጂ አትጠፋም። ዳግመኛ እግዚአብሔር
ለቅዱስ ሚካኤል ቃል ኪዳን ሰጥቶታል። መታሰቢያህን ያደረገ ሁሉ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ ዕጣን የሰጠን በስምህም ለተራበ ያበላ የተጠማውንም ያጠጣ እኔ ኃጢአቱን ይቅር እለዋለሁ። ሲጠመቁ በስምህ የተጠሩትንም ይቅር እላቸዋለሁ ብሎታል። አሁንም ወንድሞቼ እግዚአብሔር ያከበረው የመላእክት አለቃ ቅዱስ ሚካኤልን ኑ እናክብረው። ሚካኤልን ሾምኩ ብሎ እግዚአብሔር ያከበረውን ኑ እናክብረው። እኛም ከትሕትና ጋር በተናደደ በቁርጥ ሕሊና እንለምነው። የመላእክት አለቃ ቅዱስ ሚካኤል ሆይ ስለ ፍጥረቱ ሁሉ ወደ እግዚአብሔር እንለምንልን እንበለው። ለመሪዎች መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅርን፣ ለመሳፍንት ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናንና ንጹሕ ጸሎትን፣ ለዲያቆናት አገልግሎትን፣ ለመነኮሳት ፍጹምነትን፣ ለምእመናን መጽናትን፣ ለደናግል ንጽሕናን፣ ለአገር ሰላምንና ደህንነትን፣ ለበሬዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ከቤት ገብቶ በረከትን፣ ለዓለም ሁሉ ጸጥታን ይሰጥ ዘንድ በመላእክት አለቃ በቅዱስ ሚካኤል ልመና አገር ትድናለች አትጠፋም። ይልቁንም በበዓሉ ምጽዋትን የሰጠ ለቤተ ክርስቲያን ስንዴና ወይንን ዕጣንና መብራትን የሰጠ ቁራሽ እንጀራ ለተራበ ያበላ ለተጠማም ቀዝቃዛ ጽዋ ውሃ ያጠጣ እሱ ክብርን ከቅዱሳን ከሰማዕታት ጋርም አንድነትን ያገኛል ለዘላለሙ አሜን። ለእኛም የ24ቱ ካህናተ ሰማይን የ40ቱ እንስሳን የመላእክት አለቆች የሚካኤልንና የገብርኤልን መታሰቢያ እናደርግ ዘንድ ይገባናል። ሁል ጊዜ ለእኛ ይለምኑልን ዘንድ ለዘላለሙ አሜን። ደህንነትንና ሕይወትን ተድላ ደስታን የተመላች ለይቅርታና ለምሕረት የተዘጋጀች ወደ ሆነችው ወደ መመስገኛው የአብ የመሰወሪያው ድንኳኖች ወደ ተተከሉበት ያለ 40ቱ እንስሳና ያለ 24ቱ ካህናተ ሰማይ የሚገባ የለም። እነዚህም አስቀድመው ወደ አብ መመስገኛ ቦታ ገብተው ሳያቋርጡ በአንድነት ቃል ያመሰግናሉ። 40ቱ እንስሳም በየትከሻቸው የእግዚአብሔር የአብ የወልድ የመንፈስ ቅዱስን ዙፋን ይሸከማሉ። የአንዱ ፊቱ ወደ ምስራቅ፣ የአንዱ ፊቱ ወደ ምዕራብ ነው። የአንዱ ፊቱ ወደ ሰሜን፣ የአንዱ ፊቱ ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው አብን የሚያየው የለም። ጥቂት የፊቱን ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውንም ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ነገር ግን እኔን መሸከም አይቻላችሁም፣ እኔ እሸከማችኋለሁ እንጂ ይላቸዋል። 24ቱ ካህናተ ሰማይ ሁል ጊዜ ያለማቋረጥ ዙፋኑን ያጥናሉ። በየቀኑ በየሰዓቱ ባጠኑ ጊዜ እግዚአብሔርን ያመሰግናሉ። ለሰው ልጅ ለፍጥረትም ሁሉ ምሕረትን ይለምናሉ። ጠዋትም ማታም ተድላ ደስታን ፍጹም ክብርን ባለሟልነትን ይጨምርላቸዋል። የለመኑትንም ሁሉ ያደርግላቸዋል። እነሱም ለፈጣሪያቸው ይታዘዛሉ። ፍጻሜ በሌለው ዘመን ከአብ ጋር ደስ ብሏቸው ይኖራሉ። ከአብ ትእዛዝ በወጣ ጊዜ 40ቱ እንስሳ ትእዛዙን ለ24ቱ ካህናተ ሰማይ ይነግራሉ። እነሱም ለሚካኤልና ለገብርኤል ለሩፋኤል ይነግራሉ። ሚካኤልም መላእክትን ሁሉ ያዛቸዋል። ደግ ነገር የሆነ እንደሆነ ስለ ፍጥረቱ ሁሉ ይታዘዛሉ። ገብርኤልም ለሰው ሁሉ ምሕረትን ያወርዳል። ከጠዋት እስከ ማታ የሰራነውንም ስራ ሁሉ ያሳርጋል። መስዋዕታችንንም ወደ ልዑል እግዚአብሔር ያቀርባል። በንጽህና ያለ ንጽህናም የሰራነው ቢሆን ሚካኤልና ገብርኤል 24ቱ ካህናተ ሰማይ እና 40ቱ እንስሳ ተነስተው ስለ እኛ እየሰገዱ ይማልዳሉ። አቤቱ ማራቸው፣ ይቅር በላቸው። በአርአያህ በአምሳል በእጅ የፈጠርካቸውን ወገኖችን አታጥፋ እያሉ አንተን ሊያገለግሉ ሰዎችን ፈጠር። ከአንተም ይለዩ ዘንድ ሰይጣን አሳታቸው። አሁንም በመስቀል አጥር ጠብቃቸው፣ በመንፈስ ቅዱስ አጽናቸው፣ ጠብቃቸው። ተከራካሪ ድል እንዳያደርጋቸው። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ሁሉ ላይ ምሕረቱን ያወርዳል።
በመላእክት ልመና ከሰው ላይ መዓቱን ያርቃል። መላእክትስ በቀንና በሌሊት ባይጠብቁን ጠባቂ እንደተዋቸው ተኩላ እንደተነጣጠቃቸው እንደ በተናቸው በጎች በሆን ነበር። ሰይጣንም በተበረታታብን ነበር፣ አለኝታም ባጣን ነበር። የእግዚአብሔርንም ምሕረት ተስፋ ከማድረግ በተለየን ነበር። አብ ከጠላታችን ከሰይጣን ለማዳን የረዳን ባይሆን ለጥፋት በሆን ነበር። እንግዲህ በሰይጣን ጎዳና አንሄድ፣ ጨለማ ነውና። በብርሃን ጎዳና የሚሄዱ ግን ወደ ሕይወት ወደ ድህነት ይገባሉ። እግዚአብሔር በትጉሃን መላእክት ልመና በመላእክት አለቃ በቅዱስ ሚካኤል አማላጅነት ይቅር በለን። በዚህም ዓለም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን፣ አሜን።